መንግስት ከህብረተሰቡ ጋር ተባብሮ ሲሰራ ፈጣን እድገትን ማምጣት እንደሚቻል የማዕከላዊ ኢትዮጵያ ክልል ማሳያ መሆኑን የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ዶክተር ተስፋዬ ከሆሳና ከተማ አመራሮች ጋር በከተማዋ እየተሰሩ ያሉ የልማት ስራዎችን ምልከታ አድርገዋል። ምንትዋብ ኢያሱ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በማዕከላዊ ኢትዮጵያ ክልል በሆሳና ከተማ የልማት ስራዎችን ምልከታ ባደረጉበት ወቅት የተጠናቀቁ የኮሪደር ልማት ስራዎችን 20ኛው የብሔር ብሔረሰቦች ቀን የሚከበርበት የአብይ እርሳሞ ስታዲየም በመጠናቀቅ ላይ የሚገኘው የርዕሰ መስተዳደር ቢሮና የሀዲ ነፈራ ፕሮጀክት ወደፊትም ሊሰሩ የታቀዱ የልማት ስራዎችን መመልከት መቻላቸውን ተናግረዋል። ሆሳና ከተማ ወደ ስማርት ሲቲነት እያደረገች ያለችው ፍጥነት የሚያስደንቅ መሆኑን የገለጹት ዶክተር ተስፋዬ ለዚህም ህብረተሰቡ እያደረገ ላለው አስተዋጽኦ ምስጋና አቅርበዋል። በከተማዋ ከ7 ቢሊዮን ብር በላይ ወጪ እየተደረገባቸው ያሉት የልማት ስራዎች ለወጣቶች የስራ ዕድል ከመፍጠር ባሻገር የከተማዋን እድገት የሚያፋጥኑና ጊዜን በአግባቡ ተጠቅሞ የመስራት ባህልን የሚያዳብሩ መሆናቸውን ሚኒስትሩ ገልጸዋል። ሚኒስትሩ በክልሉ ህብረተሰቡ ለለውጥ ያለውን የነቃ ተሳትፎና የአመራሩ ተከታታይ ክትትልና ግምገማ እጅግ ማድነቃቸውን ገልጸው ለ20ኛው ብሔር ብሔረሰቦችና ህዝቦች በዓል የተደረጉ ዝግጅቶች ጥሩ እንደሆኑ አረጋግጠዋል። ዶክተር ተስፋዬ አክለውም በአጠቃላይ በክልሉ እየተሰሩ ያሉ ፕሮጀክቶች በጥራትና በፍጥነት መጠናቀቅ እንደሚችል ክልሉ ማሳያ ነው ብለዋል። ከ7 ቢሊዮን በላይ ፕሮጀክቶች በዚህ ከተማ ላይ እየተሰሩ እንዳሉ አይቻለሁ። ይሄ ምን ማለት መሰለ? በጣም ብዙ ወጣቶች፣ በጣም ብዙ ባለሙያዎች የስራ እድል እንዲያገኙ ሆኗል። ስለዚህ የስራ እድል በከፍተኛ ሁኔታ በዚህ ላይ የተፈጠረ እንዳለ በዚህም ከተማው መቀየር ብቻ ሳይሆን ብዙ ሰዎች ስራ የሚይዙበት ፕሮጀክት እንደሆነ አይቻለሁ። በሌላ መልኩ ደግሞ ህዝብና የከተማ አስተዳደር የመንግስት አካላት ተቀራርቦ ከሰሩ የህዝብ ጉልበት ምንኛ ኃያል እንደሆነ ሆሳና አንዷ ማሳያ ናት። እኛ አዲስ አበባ ለአፍሪካ ማሳያ ናት። አዲስ አበባ በነገራችን ላይ የኢትዮጵያውያን የሁላችንም ከተማ የአፍሪካውያን የፖለቲካ ማዕከል የዓለም 3ኛው የዲፕሎማቲክ ሴንተር ስለሆነች እኛ አዲስ አበባን የአፍሪካ ገጽታ አድርገን እንገነባለን ብለን ነበር። አዲስ አበባ እንደዛ ተገንብተዋል። በሚገርም ሁኔታ ደግሞ ሆሳና መጥቶ ያየ ሰው ተመሳሳይ ነገር ነው እያየ ያለው። ስለዚህ የስራ እድል ፈጠራውን አይቻለሁ። ከሁሉም በላይ ደግሞ የስራ ባህል እንዴት እየተቀየረ እንዳለ 24/7 እየተሰራ እንዳለ አይቻለሁ። የሆሳና ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፋንታውን ሊረንሶ በበኩላቸው በጉብኝቱ ወቅት ከ20ኛው የብሔር ብሔረሰቦችና ህዝቦች በዓል ጋር ተያይዞ እየተደረጉ ያሉ የተለያዩ የቅድመ ዝግጅት ስራዎች አበረታች መሆናቸውን ጠቅሰዋል። አቶ ፋንታውን አክለውም ብዙ ፕሮጀክቶች በጥቂት ጊዜ ማጠናቀቅ እንደሚቻል ማረጋገጥ የተቻለበት መሆኑን በጉብኝቱ ወቅት አስረድተዋል። በተለይ 20ኛውን የብሔር ብሔረሰቦች በዓልን በማስመልከት እዚህ ከተማ ላይ በርካታ ስራዎች እየተሰሩ ነው ያለው። አንዱ ከሚሰሩ ስራዎች የአስፋልት መንገድ ስራዎች ናቸው። ቀጥሎ የኮሪደር ስራዎች አሉ። ከዛ ውጪ ስታዲየም ግንባታ ተደርጓል። በመቀጠል ደግሞ ቤተ መንግስት ተገንብቷል። ከቤተ መንግስት ውጭም ደግሞ የርዕሰ መስተዳድር ኦፊስ ግንባታ ተደርጓል። እንግዶች የሚያርፉበት እንግዶችን እራት ምሽት ብንጋብዝበት ሀዲ ነፈራ በተጨማሪ ይህን ብሔር ብሔረሰብ በዓልን በማስመልከት የተወሰኑ ተጨማሪ የእድሳት ስራዎችን ለመስራት ተሞክሯል። በአጠቃላይ ባየናቸው የልማት ስራዎች ላይ ያው ከእንግዶችም ጋር ሆነን የታዘብነው የስራ ባህል መቀየሩን ነው። በጣም በሚገርም ሁኔታ የስራ ባህል ተቀይሯል። የስራ ባህል መቀየሩን የሚያሳየው አብዛኞቹ ፕሮጀክቶች በ3 ወር ያለቁ ናቸው። በከተማው ህብረተሰብ ዘንድ ያለው ተነሳሽነትና መነቃቃት የሚበረታታ መሆኑንና ቀደም ሲል የነበረው የስራ ባህል እንደሚቀየር ማየት የተቻለበት እንደሆነም አክለዋል። የትኛውንም እነዚህን ልማት ስራዎችን ሲንሰራ በጣም በርካታ ቤቶች ተነስተዋል። ፎቅ ጭምር የተነሳበት ሁኔታ አለ። መንገድ ላይ ተጠግቶ ያሉ ህንጻዎችን ማስነሳት ተችሏል። ካሳ የሚጠይቅ የለም። ተጨማሪ ነገር የሚጠይቅ ነገር የለም። ህዝቡ ከጎናችን ነው የነበረው። ከዛ አልፎ ተርፎ በገንዘብ ድጋፍ እያደረገ ነው። ዘገባው የባልደረባችን ሰለሞን ወርቅነህ ነው።